የህዝብ ተወካዮች ምክር ቤት አባላት በዛሬው ስብሰባቸው በጠቅላይ ሚኒስትሩ የተጠቀሰው የህግ ማሻሻያ ከማጽደቃቸው አስቀድሞ ጥያቄና አስተያየቶችን ሰንዝረዋል። በዛሬው መደበኛ ስብሰባ ጥያቄ ከቀረቡ 3 የተቃዋሚ ፓርቲ አባላት መካከል አንዱ የሆኑት ዶክተር አወቀ የትግራይ ጊዜያዊ አስተዳደር እስካሁን ምን ተግባራትን እንደፈጸመ ለተወካዮች ምክር ቤት ሪፖርት ማቅረብ ነበረበት ሲሉም ጠይቀዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የፓርላማ ተወካይ የሆኑት ዶክተር አወቀ የክልሉ ጊዜያዊ አስተዳደር ለምን ሪፖርት እንዳላቀረበም ጠይቀዋል። ይኸው ጊዜያዊ አስተዳደር ህገ መንግስታዊ ስርዓቱን ለማፍረስ የተንቀሳቀሱ የአስተዳደርና ወታደራዊ አካላትን ለምን ለፍርድ አላቀረበም ሲሉም ተጨማሪ ጥያቄ አቅርበዋል። እኒሁ የፓርላማ አባል ህወሓት በከፍተኛ የጦር ጀነራሎች አማካኝነት በሌሎች ክልሎች ገብቶ እንቅስቃሴ ሲያደርግ እንደነበር በቅርቡ የመከላከያ ሰራዊት ባወጣው መግለጫ መስማታቸውን አስታውሰዋል። ይህ ሁኔታ ባለበት ህወሓትን እንደ ድርጅት እያሽሞነሞንን እስከ መቼ ድረስ ነው የምንቀጥለው ሲሉም አቋም አዘል ጥያቄያቸውን አቅርበዋል። ዶክተር አወቀ ህወሓት ከአሸባሪነት መዝገብ በፓርላማው እንዲነሳ የተደረገበትን የቀደመ ሂደትም አነጋጋሪ ብለውታል። እንደ እሳቸው ሁሉ የኢዜማ ፓርላማ ተመራጭ የሆኑት ዶክተር አብርሃም ህወሓትን የተመለከቱ ጉዳዮችን በዛሬው የተወካዮች ምክር ቤት ስብሰባ ላይ አንስተዋል። በፌዴራል መንግስትና በህወሓት መካከል የተፈረመው የፕሪቶሪያ ስምምነት ህወሓትን ሙሉ በሙሉ ትጥቅ እንዲፈታ እንደሚያስገድደው ጠቅሰዋል። የቀድሞ ታጣቂዎችን ትጥቅ የማስፈታትና የማቋቋም ሂደቱ አለመጠናቀቁ በአሁኑ ወቅት ህወሓትን ብቸኛው መሳሪያ የታጠቀ ፓርቲ እንዳደረገውም ዶክተር አብርሃም ገልጸዋል።